ሰግጄ ወደ አማረግባችሁ ያ ረቢ በምትወዱት ነገር በጣም በጓጓችሁለት በምትፈልጉት ነገር አላህ ይፈትናችሁ ሲፈትናችሁ ደግሞ እኔ አስተውሳችሁ አላህ እሷ ዱዓ አርግታብን ነው አላህ ይፈተናል በሉና አስተውሱ አላህ ይፈትናችሁ በምትወዱት ነገር ማለት ነው እርጉሞች መርዝ የተረገማችሁ እንግዲህ ሁሉ እርግማን እየወረደ ያለው እነ መዳም ቅመሞች ላይ ነው የኔ ማሮች እያይዛችሁ ዛሬ እንግዲህ ቻል አድርጉት ማለት ነው ሰሞኑን እንግዲህ ሰምታችኋል ብዬ አስባለሁ ኮኪ የምትባለዋን ታዋቂ ቲክቶከር እርዳታ እርዳዋት ብር አሰባስቡላት ተብሎ ነበረ ለኢቃማ ማሰሪያ አባቷን ሳታይ ሀገር ሳትገባ ሞተባት አሁን ደግሞ እናቷን ሳታይ ቀረችና 10 አመቷ ነው ስለዚህ የቀራማዋ 50,000 ድርሃም ነው ማን ነው በሳውዲ ሪያል ተከፍሎ ይሰራላትና የመዳም ቅሞች ብር አዋጡ ተብሎ ነበርና ከዛ በኋላ አላችኋለሁ እኛ የመዳም ቅመሞች ጤናማ ለሆነ ሰው ሰርቶ ለሚበላ ሰው እንዴት እናወጣለን እንዴት ብራችንን እናባክናለን ዝም ብለን ለተቸገረ ሰው ለታመመ ሰው ብዙ ችግር ላለበት ሰው ነው እንጂ የምንረዳው ብለው በተናገሩት እንግዲህ እንደ አይነት እርግማንና ሰዲብ ደርሶባቸዋል ማለት ነው በእውነቱ ለመዳም ቅመሞች ይሄ አይገባም ምክንያቱም ለሁሉ የሚደርሱት ከአላህ በታች የመዳም ቅመሞች ናቸው እንደውም አውሮፓ ካሉት ቀደምቶቹ አረብ ሀገር ያሉ እህቶቻችን ናቸውና ሐቂቃ ለመናገር ይሄ አይገባቸውም ነበር በርግጥ ልጅቷ ጤናማ ናት 10 አመት ሰሰራ ገንዘብ የላትም ወይ ልጅቷ እንደውም ቪዲዮ ውስጥ ለቃይታችሁ እንደሆነ ከመዝናኛ ቦታ እየሄደች የተሻለ ኑሮ የምትኖር ነው የምትመስለውና የተሻለ ህይወት ላይ ያለች ነው የምትመስለው በቃ ዘና ብላ ፈታ ብላ ነውና ስንት አረብ ሀገር እኮ የሚሰቃዩ እህቶች አሉ ከአረብ ሀገር ሳይመቻቸው እግራቸው አብጦ ስራ በዝቶባቸው እየታመሙ ስንት ችግራቸውን ችለው እየሰሩ ያሉ እህቶቻቸውን ሐቂቃ ይሄ ይገባቸውም ማለት ነው እዚህ ጋር በርግጥ የፈለገ ይረዳል አልፈለገ አይረዳም ግን የሚረዳ ሰው አግባብ አለው ብለው በተናገሩ እህቶቻችን ላይ የወረደባቸው እንግዲህ እርግማንና ስድብ አይታቸዋል ማለት ነው ከኋላና እህታችን ከኋላ ያሰማችኋት እንግዲህ እርግማኑ ላንቺ ያርግልሽ ብለናል ለመዳም ቅሞች ይሄ ይገባም እርግማኑ ላንቺ ማለት ነው ምክንያቱም አንቺ ዘና ብለሽ አግብተሽ እየኖርሽ ነው እነሱ ግን ማግባት መውለድ ያማራቸው አረባ ሀገር ላይ ስንት ስቃይ ያሳለፉ ቤተሰቦቻቸውን እየረዱ የሚኖሩ እህቶቻችን ናቸውና በእነሱ አትምጪ ማለት ነው ይህን ቪዲዮ ላይክ አድርጉ ለሁሉም ይድረስ እኛ የመዳም ቅመሞች ማን መርዳትና ለመርዳት እንዳለብን እናቃለን ማለት ነውና ወላሂ እኔ እንጃ በእኛ ላይ ሁሉም ፈራጁ ብዙ ነው ማለት ነው ፈራጁ ብዙ ነው እዚህ ቤተሰብ አንጪ ይላል እዚህ ባል አንጪ ይላል እዚህ በቃ ሁሉም የመዳም ቅመምን አንጪ የማይላት የለም ማለት ነው እና እሷም ለራስ ያትልም ትሰጣለችና ለዛ ነው የዋህነት ስለበዛ ነው የምንሰደበው ማለት ነውና ይሄ ይገባንም ነበር ልጅቷ ሰርታ መብላት የምትችልናትና እስኪ ሌሎችም ማስተያየት አለና አስተያየታችሁ ሐሳብ አስተያየታችሁን ስጡ እንዴት ነው እናንተስ ምን ትላላችሁ እንዴ እኔም እኮ ብትረዱ ደስ ይለኛል እንደውም እኔ ከአረብ ሀገር ተመልሼ ስራ እየሰራሁ አይደለም ልጅ እያሳደግኩ ነው አባቱ እየረዳኝ አይደለም እውነት እኔም ቸግሮኛል ብያል ተናገርኩም እንጂ እኮ ማሳደግ ከብዶኛል ቸግሮኛል እውነት እርዱኝ ብሎ መለመን ያስጠላልና ለዛ ነው የተውኩት ማለት ነው እና ስንት እህቶች አሉ እኮ ሀገራቸው መግባት ፈልገው ሀገራቸው ያልገቡ እንደ 20 አመት እኮ ይሆናቸዋል 15 አመት ይሆናቸዋል እኮ ቤተሰባቸውን ያላዩ እናት አባታቸውን እንደውም ራሱ ያጡም እዛው ስደቱ ነው ማለት ነው እንዴ ስለዚህ እነዛ አሁን እንደዚህ መቻሉ እንዴ እሷ ታዋቂ ነው ስለሆነች እርስ በርሳቸውን መረዳዳትና መጠቃቀም ነው የያዙብን ማለት ነው አሁን ነቅተናል እኛ የመዳም ቅመሞች እስኪ ወደ ቀጣይ አስተያየት እንሄዳለን እናንተ ማስተያየታችሁን ኮሜንት ላይ ጻፍ አድርጉ ኋላ ምን ስላለ ከኋላ ከኢትዮጵያ ወርዳ እንትን የምታስቀምጠው ነው ስላለ ሊፍት ቤት ተገብቶ ሊፍት መወተቱን ላይ የላኩልን ነበር ያየን ነበር በእህታችን ጉዳይ የተወሰነ ብር ለማሰባሰብ ሞክረን ነበር I think እሷ ፖስት ስታረግ ብዙ ጊዜ ከጀርባ ከዩቲዩብ የመጡ ቪዲዮዎች ማለት ነው ከዩቲዩብ ቪዲዮዎችን ታመጣና ይሄ ሀዲቃ ሲሄዱ ምናምን የተለያየ ቦታ ሲዝናኑ የሚያሳየው ቪዲዮ የራሱ አይደለም የቪዲዮ ማሳመሪያ ነው
ነው ገና ለገና ወንድሞች ታዋቂ ወንድሞች ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰጣው አንሰጡም። ይሄንን ማወቅ አለባችሁ። እሺ ለራሳችሁ ወቁ። ማንም ሰው ከበላዩ ያለ አይረዳም። የማያልፍለት ድሀ ሀብታም ይጋብዛል እንደሚባለው አትሆኑ። 7 ዓመት 8 ዓመት 9 ዓመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ። መጀመሪያ ከአረብ ሀገር 10 ዓመት ከኖርሽበት እናትሽን ሂጂና እኛ 10 ዓመት 8 ዓመት ሆኖናል እናታችንን ካየን። ኢቃማ አውጥቼ ዓመት ሆኖኛል ሂጅ አላየኋትም። ኑሮ ስላልሞላልኝ ነው። ገባ? ሁሉም እናቱን ይናፍቃል። ሁሉም ወላጅ እናቱን፣ እህቱን፣ አጎቱን፣ ቤተሰቡን ያላጣ የለም ስደት ላይ ሆኖ። አባቷ ስለሞተ ነው እናቷን ማየት ፈልጋች። እኔ እናቴ ማየት ፈልጋለሁ። እዚህ ዱኒያ ላይ ያለችኝ እናቴ ብቻ ናት። ሂጂ ማየት ፈልጋለሁ እናቴ ናፍቃኛለች። አላህ ምስክሬ ነው። ግን እኔ መጥቼ እናቴ ናፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኝም። ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው። አላህም ፍሩ። አንቺ ራስሽን ርጂ፣ ራስሽን ከሽቀላ አውጪ። ከዛ በኋላ አላህ ብር ከሰጠሽ ያንን እንትን ትያለሽ። እኛ ብር ቢኖረን ከሽቀላ አንወጣም። ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን ችለን ናፍቆት ችለን እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ ውጪ ሀገርሽ ግቢ፣ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ። የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲህ ቁጭ ብለሽ እስኪ የራስሽን ህይወት ቁጭ ብለሽ የራስሽን መርምሪ። 10 ዓመት ኖረሽ 11 ዓመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽ። እና አፉ በኝ። አሰላሙ አለይኩም። ታሰረው ፖሊስ ከያዘት ማለት ነው። ሁለተኛ ደግሞ አስቡት፣ አንድ ሰው ከእናቱ 10 ዓመት ርቆ በረሃ ላይ ወይም ደግሞ የውጭ ሀገር ሲኖር ማለት ነው። ማሰብ ያለባችሁ አባቷን በስደት ያጣችው ቢላህ አለይኩም። እና ያው ሁላችንም ተባብረን የቃማው እንዲስተካከላትና እናቷን እንድታገኝ ማድረግ አለብን። ያው ህይወት ላይ የሚፈጠረው ነገር አይታወቅም እና ቢላህ አለይኩም እባካችሁ ማድረግ የምንችለውን አድርገን የቃማዋን እናስተካክላት ለማለት ነው። እንግዲህ ያው በአላህ ተማምነን እዚህ መጣ ነው። እናንተ መተሰፉ ተስፋ እናደርጋለን። ስለዚህ ኢንሻአላህ ወደ ፕሮግራም ወደ ኛው እንግባ ማለት ነው። ወንድሞች ቀጥሉ ኢንሻአላህ። ጀዛከላሁ ኸይር ወንድሜ ኢምራን እንዲሁም እህቴ ኮልድ። እንግዲህ እንደሰማችሁት ነው። ስለ ኩኪ እኔ ያልነገራችሁም ያው ከላይ በኩል ያለችው እህታችን ናትና በመልካም ስራዎቿ የምታውቋት በብዙ ነገር እንግዲህ በእርዳታ ፕሮግራሞች ላይ የምትሳተፍና ብዙዎችን ሰፖርት ስታስደርግ የመጣች እህት ናት። አንድ ነገር ሲኖር ቅድሚያ እንግዲህ የምትታየው እሷ ናት። እንግዲህ ህመምተኛ ሲኖር፣ የታመመ ሰው ሲኖር በማሰባሰብ ኢቨን እኔ በጣም እንግዲህ ማቃት በቻሌንጆች ላይ ኢምራን ነግሯችኋል እና ስራዬ ብላ በተለይ ደግሞ የንጽጽር ወንድሞችን እህቶችን ሰፖርት በማድረግ የኢምራን አካውንት 1 ሚሊዮን እንዲገባ በጣም ከፍተኛ አስተዋጽኦ ካደረጉት እህቶቻችን መካከል አንዷ እሷ ናት። ኦኬ፣ በዚህ ደረጃ ነው ሰፖርት የምታደርገውና ታዲያስ እንዲህ የምታደርገውን እህታችንን ዛሬ እኛ ያልተቸገረን ቤት አስቀምጠን እንቀልባለን ለምትሉ ስደተኞች ነው ይሄ መልእክት። ያው አንዳንድ አሽቃባጮች ሊተሩ ትችላላችሁ። ነገር ግን እኔ ሀቅን ሀቅ ባጢልን ባጢል ስለምን ነው በነገራችን ላይ አንድ ሰው የተቸገረ ብቻ ነው ሊረዳ የሚችለው እንጂ አካለ ሙሉ የሆነን ሰው መርዳት ማለት በራሱ ሐራም ነው። አካለ ሙሉ መስራት እየቻለ ስንት ባልጋ ቁራኛ እየተሰቃዩ ያሉ አሉ። እነሱ ለምን አልረዱም? የአባታችሁን አልጋ ሳትቀይሩ አንድ ብርጭቆ ቡና ለቤተሰቦቻችሁ ሳትገዙ እዚህ እየመጣችሁ መዳም ቤት 10 ዓመት 11 ዓመት የሰሩትን ሀብታሞችን ለመርዳት ታሽቃብጣላችሁ። እኔ በጣም ነው የምታናድዱኝ። እኔ የምላችሁ ለማኞች ደግሞ ማለት ነው ሰርታችሁ መብላት እየቻላችሁ የምትለምኑ እኛ ስደተኞች ግንባራችን ላይ ሞኝ ናቸው ጅል ናቸው ተብሎ ተጽፎብናል። እንዴ የምትጃጃሉት እየመጣችሁ አሁን እንደዚህ ስናገር ምቀኝነት ነው። እኔ ምንም መቀኛለሁ ሲጀምር ሰው ምቀኝነት እንዴት ይዘዋል? በአንድ ሙስሊም አግባብ አይደለም። ነገር ግን ሀቅ እንነጋገር ከተባለ ሰው ልጅ ሰርቶ መብላት እየቻለ እንዴት የሰው እጅ ይከጀላል? ወላሂ ላዚም ሱብሃንአላህ። የሰው ፊት እኮ እሳት ነው። በነገራችን እንዴት አስቻላችሁ? ሰርታችሁ አትበሉም? 5ም አላቀምሳችሁም። መካና መድና በየወሩ እየሄዳችሁ እኛ በአመት ስንት ጊዜ ያላገኘነውን ቁጭ ብላችሁ እንትን እያላችሁ አሁን ደግሞ ቶሎ ብር አምጡ። ከየት እናምጣ? ብር የለንም። ማፊ ፍሉስ ደፋር። ለቤተሰቦቻችሁ መጀመሪያ ቁጭኛችሁን ቀይሩ፣ አልጋ ቀይሩላችሁ። እኔ በጣም ነው በቃ የምታሳዝኑኝ፣ በተለይ አሽቃባጮች ማለት ነው።
እየመጣ አዳሜ እርጅኝ ሲልሽ ትረጃለሽ? ምድር አሽቃባጭ እና ያው መዳም ቅመሞች ለሁለት ተከፍለዋል። ያለው ቢረዳት ምን ችግር አለው ትረዳ ይላሉ፣ ግማሹ እኛ አንረዳም ምን ሆና እያሉ ነው። እና እናንተ ከየትኞቹ ናቸው? እስቲ ኮሜንት ላይ ጻፉ አድርጉ። እኔ አሁን የኔ ሀሳብ 10 ዓመት ነው። ብዙ እህቶች እሷን አይነት እኮ ያልተቸገረ እንደሷ እኮ ያልተቸገረ ሙሉ የኢትዮጵያ ሕዝብ እኮ ችግርተኛ ነው ይረዳ ከተባለ ማለት ነው። እና የማይቸግረው የለም፣ ሁላችንም ነው የቸገረን ማለት ነው። እውነት ለመናገር ቸግሮናል። አልተናገርንም ወተን ችግራችንን ቀጣይ ጠብቁ፣ ዝሮኛንም ችግር ማለት ነው። እና እስኪ እንግዲህ ሀሳባችሁን አስቀምጡ። ሰላም አለይኩም።